ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ ምክንያት በማድረግ ከመቻል ኮከቦቹ ፈቱዲን ጀማል፣ አብዱል ከሪም ወርቁና መሐመድ አበራ ጋር እግር ኳሳዊ ጉዟቸውን የረመዳን ጾምንና እንዲሁም ኢድ በዓልን በተመለከተ አዝናኝ ቆይታ አድርገናል። አብራችሁን ቆዩ። ፈቱዲን ጀማል እባላለሁ። የምጫወተው መቻል ስፖርት ክለብ ነው። የምጫወትበት ቦታ ደግሞ ሴንተር ባክ ነው። ያው እግር ኳስ እንደማንኛውም ተጫዋች በሰፈር ውስጥና በትምህርት ቤት የጀመርኩት፣ ከዛም በፕሮጀክት፣ ከዛ በኋላ ደግሞ ሱፐር ሊግ ብሔራዊ ሊግ የሚለው እንትን ሳይመጣ በፊት በብሔራዊ ሊግ አላባ ነበርኩኝ። ከዛ ከአላባ ነው ወደ ፕሪሚየር ሊግ የመጣሁት። شهر الرحمة شهر الغفران رمضان شهر التوبة شهر القرآن መሐመድ አበራ እባላለሁ። ተወልጄ ያደግኩት አላባ ከተማ ነው። የኳስ ሕይወቴን እንደማንኛውም ስፖርተኛ በሰፈር ውስጥ ነው የጀመርኩት። በሰዓቱ ቀላል አልነበረም። በሰዓቱ ከባድ ነገር ነበር። አልሐምዱሊላህ ሁሉንም ነገር አልፈናል። መሐመድ፣ በተለይ አንተ ለሙከራ ወደ አዲስ አበባ ስትመጣ ገንዘብ ስለጨረስክ ያው ጎዳና ላይ ሁሉ እንዳደርክ ሰምቻለሁና ያን ሁኔታ እንዴት አለፍከው? ምን ልምድ አግኝተህበታል? ያው በሰዓቱ ያው እኛም ገንዘብም አልነበረንም። ያው ሙከራው ደግሞ በየሶስት ቀኑ ስለነበር በየሁለት ቀኑ ስለነበር ሄዶ ለመምጣት በጣም ትንሽ ክራውድ ነው። አዲስ ነበርኩም በሰዓቱ። ወደ ሌላ ሀገር ወጥቼ አላውቅም። ያው በሰዓቱ ብዙ ነገር ተምሬያለሁ። የሰው ፍቅር፣ ያው በቃ መተጋገዝ ምናምን። رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن አመሰግናለሁ። ስሜ አብዱል ከሪም ወርቁ ይባላል። ተወልጄ ያደግኩት አዲስ አበባ ነው። እግር ኳስን የጀመርኩት መጀመሪያ በሰፈር ፕሮጀክት ከአስፋልት ነው የጀመርነው። አብዛኛው አስፋልት ላይ ከመጫወት ነው የጀመርነው። ሜዳም አልነበረም አካባቢያችን። ከዛ ፕሮጀክት እያልን ወደ መድን ቢቡድን፣ ከመድን ቢቡድን ነው እግር ኳስን በደንብ የጀመርኩት አስባለሁ። እና ኤክስፒሪያንሱ ደስ ይላል። ቢቡድን የሆነ ላይፉ በደንብ የምናስታውሰው የሱ ነው ብዬ አስባለሁ። ቤታችን አስፋልት ዳር ስለነበር አስፋልት ዳር ነው አብዛኛው ኳስ የምንጫወተው። ቅዳሜና እሑድ መንገድ ዘግታችሁ እንዴት ነው? ብዙ ቀን በእኛ አስፋልት መኪና አያልፍም ነበርና ከ10 ሰዓት በኋላ ራሱ እንዘጋው ነበር አብዛኛው ጊዜ። ከዛ ነው ለለታ ሄደን መጫወት የጀመርነው ቢሪሞ ሜዳ። ከዛ በኋላ እዛ ሄደን መጫወት ጀመርን። ወደ ጾሙ ደግሞ እስቲ እናምጣው። አሁን በተለይ ደግሞ ጠንካራ እንደ ፕሪሚየር ሊግ ባለ ትልቅ ውድድር ላይ ስትሳተፍ ያለው የሚጠይቀው ልምምድ አለ፣ ከዛ ደግሞ ውድድርም አለ እና እንዴት ነው እሱንስ የምታስኬደው? እግር ኳስ ከረመዳን ጋር ምናልባት አካልህ ትንሽ ሊደክም ይችላል ብዬ አስባለሁ፣ ግን የመንፈስ ነገር ስለሆነ መንፈስ ጠንካራ ያደርጋል ብዬ አስባለሁ። እና ምናልባት በጣም ከባዱ ነገር ከረመዳን ጋር ከቤተሰብ ተለይቶ መጾም ይመስለኛል። በጣም ረጅም ዓመት ሆኗል ከቤተሰብ ጋር ከጾምን። እሱ ነገር ነው ትንሽ ሊደብር የሚችለው እንጂ መንፈስን ጠንካራ ያደርገዋል ብዬ አስባለሁ። ረመዳን ላይ ብዙ ሰዓት ላይ የሚኖርህ አንድ ወር እየጾምክ ነው ትሬኒንግ የምትሰራው፣ ጌም የምትጫወተው። በተወሰነ መልኩ ረመዳንን እየጾምክ ጌሞች፣ ያው የጌም ሰዓቶች ትንሽ ከበድ የሚሉ ሰዓቶች አሉ። ኢትዮጵያ ውስጥ የምትጫወትባቸው ሰዓቶች እንዳጋጣሚ 7 ሰዓትም ጌም ተጫውተን አልፈናልና ትንሽ ጠንከር ይላል። በእርግጥ ከፀሐዩም ከምትጫወትበት ሰዓት አንጻርና በጣም ትልቁ ተጽዕኖ ግን አብዱል ከሪም እንዳለው ከቤተሰብ ጋር አታሳልፍም ረመዳንን። ምናልባት 2 ቀን 1 ቀን በስንት ዓመት አንዴ ነው ረመዳንን ከቤተሰብ ጋር የምንጾመው። ያ በጣም ረመዳንን ያከብድብሃል እንጂ ጌም ላይ እንደ ማንኛውም ሰው ትጫወታለህ። ምናልባት ትንሽ ከሌላው ጊዜ በጣም ብዙ ጾመኛ ተጫዋች ያለበት ቲም በተወሰነ መልኩ ትንሽ ሊጎዳ ይችላል እና ያ ትንሽ ኢፌክት ሊኖረው ይችላል። በተፈጥሮ ግን ብዙ ሰዓት ላይ የትኛውም ዓለም ላይ ስናይ ረመዳንን እየጾሙ የሚጫወቱ ልጆች መንፈሰ ጠንካራ ሆነው ሲጫወቱ ነው የምናየውና አንደኛ እሱም ራሱ ያጠነክራል ብዬ ነው የማስበው። አሁን ያለው በመቻል ቤት እንዴት ነው? ከልምምድ ጋር ያለው ሁኔታ ይመቻል? አሪፍ ነው። አሁን ተጀምሮ እስከዚህ ሰዓት እስካለንበት ሰዓት ድረስ ምናልባት ትሬኒንግ ሰዓትም ጌም ሰዓትም ላይ ትንሽ አዳማ አሁን ስላለን የ9 ሰዓት ጌም ትንሽ ከበድ ይላል ከዛ ነገር አንጻር እንጂ ከቲሙ ጋር ያለው ነገር የምንጾምበት መንገድ፣ ሆቴሉም የሚያዘጋጅበት መንገድ በተወሰነ ጥሩ ነው ብዬ ነው የማስበው። ከቤተሰብ ጋር ለመኖር ነው እንጂ ተጽዕኖ የሚያሳድር። መሐመድ፣ ላንተም ተመሳሳይ ጥያቄ ነው ማለት ነው። ከወራቶች ሁሉ በጣም ለየት አድርጌ የማየው ወር ስለሆነ የሆነ ፓወርፉል ነው የሚያደርገኝ እና የመድከሙ ምናምን ሜቢ የወይዘሩ ሊሆን ይችላል እና
እንጂ ግን በጣም ጥሩ ስሜት ነው የሚሰማኝ። ከየትኛውም ወራቶች በተለየ ስሜት ይሰማኛል። ጥሩ ነገር ላይ እንዳለውም ይሰማኛል። ከቤተሰብ መራቁስ አብዱልከሪም እያነሳ ነበር። ምንድን ነው የሚያሳጣው? ያው ምን አለ መሰለህ በዚህ ጊዜ ያው ከቤተሰብ ጋር ብትሆን የተለየ ስሜት አለው እና ያው ለየትኛውም ሙስሊም የተለየ ወር ስለሆነ ከቤተሰብ ጋር ደግሞ የተለየ ጊዜ የምታሳልፍበት እና ጾም ከቤተሰብ ጋር ሲሆን የተለየ ነገር አለ። ያንን ነገር አሁን እኛ በዚህ ህይወት ውስጥ እስካለ ድረስ የማግኘት ቻንስ ጠባብ ነው እና ያ ነው ትንሽ ፊልም ያስደር። የተለየ ዝግጅት ታደርጋለህ? እንዲህ ማድረግ አለብኝ የምትለው የሆነ በራስ የምታደርገው ዝግጅት አለ? ለጾም ከውድድር ጋር ሲሆን ከልምምድ ጋር ሲሆን እንዳይጋጭም? አይ እንደዛ የለም። ያው በሰዓቱ ነው እና የሚሰጠንም ትሬኒንግ አሪፍ ነው። ያ ነገር ያግዘናል። በበለጠ ደግሞ ተደረገልን ያለው ሆቴሉ ምናምን በጣም ጥሩ ስለሆነ ኦልሬዲ ምንም የሚከብድ ነገር የለውም። ፈቱዲን ለአንተም ይሄን ጥያቄ ላንሳ። ምናልባት ያው እኛ ከቤተሰብ ጋር ስለማንሆን በክለብ ደረጃ ስለምንሆን የተለየ ዝግጅት የምናደርገው ነገር የለም። በእርግጥ ግን የእረፍት ሰዓት በጣም ረጅም ነው። እረፍትን በአግባቡ ታርፋለህ። ረጅም ሰዓት ከትሬኒንግ በኋላ ከሰላት ሰዓት ውጪ ረዘም ያለ ሰዓት የመተኛት ነው የሚሆነው። ምክንያቱም ትሬኒንግ ላይ የምታወጣቸው ጉልበቶች አሉና እነሱን በአግባቡ እንትን ካላልክ ለጌም ትንሽ ጠንከር ስለሚል በእርግጥ ግን ረመዳን ወቅት ላይ የተለየ ዝግጅት የሚደረገው ቤት ስትሆን ነው ብዬ ነው የማስበው። አፍጥር ሰዓት ላይ ወይም ኢድ ደግሞ ሲቃረብ እንዴት ነው የምታከብሩት? እርግጠኛ አይደለንም። ያው ምናልባት ባለፈው አመት ኢድን ቤት ነው ያሳለፍነው። በሆነች የተወሰነች እረፍት ጋፕ ነበረችና ለኢድ ቀን ቤት ያሳለፍንበት አጋጣሚ አለ። እንደዚህ አይነት አጋጣሚዎች ሲገኙ እንጂ ኢድን ቤት ብዙ ሰዓት አናሳልፍም። ያቺ አጋጣሚ አሁን በተስፋ እንጠብቃታለን። በካምፕስ ሲሆንስ እንዴት ነው? ያው መጀመሪያ በጠዋት ተነስተህ ወደ ሰላት ቦታ ነው የምትሄደው። ከሰላት በኋላ ስትመለስ ምናልባት ብዙ ሰዓት ምን አይነት አጋጣሚ ያለው መሰለህ? አዳማ ስትሆን የሆነ የአዳማ ተጫዋች ሲኖረ ከእሱ ጋር እሱ ቤት ነው። እኔ ብዙ ሰዓት ኢድን አሁን በአጋጣሚ ድሬዳዋ ያሳልፍኩበት ጊዜ ነው እንጂ አዳማ ሲሆን ለምሳሌ እነ ፉአድ ቤት ነበረ ማሳልፈው። ሐዋሳ ስንሆን በተመሳሳይ ደግሞ እኔ ጋርም ስለሚያሳልፉ እንደዚህ አይነት አጋጣሚዎች ናቸው ብዙ ሰዓት የሚያጋጥሙ እንጂ የተለየ ነገር አይኖርም። አብረህ የምታከብርበትን እድል ይሰጣል ማለት ነው። በጣም አንተ ያው የምትግባባቸው ተጫዋች አብዛኛው ላይ ሊጉ ላይ ስለምትተዋወቃቸው እንዳልኩ ብዙ ልጆች አሉ። እዚህ አሁን አዳማ ሲሆን መናፍ አለ፣ ፉአድ አለ። ከነዚህ ጋር ነበረ ብዙ ሰዓት ማሳልፎ። በክለብም ረዘም ላለ ሰዓት ከፉአድ ጋር ወደ 4 አመት ምናምን አብረን ስለተጫወትን አጋጣሚዎችን እንደዛ እናሳልፍ ነበር። ምናልባት ከሌላው ጊዜ የተለየ ሩቲን ይኖረናል ብዬ ማስበው ኢባዳ ላይ ዱዓ ላይ ወይ ጸሎት ላይ ትንሽ መበርታት አለበት ግዴታ። ያን ነገር ነው ከስራ ጋር ማስተካከል ያለበት ብዬ አስባለሁ። የተለየ ምላት እሷ ናት። ያው እነሱ ካወሩት የተለየ እሷን ፓርት በቃ በጣም ምናልባት ላታገኙ ትችላል። ይሄን ቀጣም ኑርም አትኑርም አታቆምና ያለህን ጊዜ በጣም የምትወደድ ወር ስለሆነች ማንም ማባከን አይፈልግም እና ከትሬኒንግ ጋር ከምንም ጋር እንትን ብለህ እሱን የተለየ ነገር ብዬ ያስባለሁ። በተለይ ረመዳን ለእኔ በጣም ልዩ ወር ነው። አንተስ እንዴት ነው? እኔ አብዛኛው የሙስሊም ማህበረሰብ ስለ ረመዳን ሲጠይቅ ልዩ ካልሆነለት እኔ ራሱ መገረም ይመስለኛል። ምክንያቱም በጣም ብዙ ሰው ኢቨን ያለፉበት ሰው እንኳን ቢጠየቁ ከረመዳን አንዷን ቀን የሚመኙባት ቀን ነው። በጣም ስፔሻል ወር ነው ብዬ ነው የማስበው። የዘንድሮ እኔ በጣም አልሐምዱሊላህ በጣም ተመችቶኛል። በጣም ቆንጆ ነው ብዬ ነው የማስበው። ከሌላው ጊዜ እንደው የተለየ ውስጤ በጣም ፊል እያደረኩት ያለፈ ወር ነው ብዬ አስባለሁ። ሜዳ ላይ ውጤቱ በምትፈልጉት መልኩ ካልሆነ እንዴት ነው? የሆነ ተጽዕኖ አለው? አዎ በጣም ትልቅ ተጽዕኖ ነው ያለው። አንዳንዴ መሸነፍ ማለት ያው ኖርማል ስራ ላይ ስራ ሲበላሽ እንደማለት ነው ብዬ ነው የማስበው። ከተሸነፍክ ስራዬ እንደተበላሸ ነው የማስበው። በእኔ በኩል እንደዛ ነው እና በጣም የሙድህ ላይ ራሱ በጣም ትልቅ ለውጥ አለው። ኢቨን ከአንተ አልፎ ቤተሰብህ ላይ ራሱ ተጽዕኖ ያደርጋል ብዬ አስባለሁ። መሸነፍ ውጤት አለመን እና እሱ ትንሽ አንዳንዴ ሙድ አያደርግህም። አንድ ላይ ነው ተሰባስባችሁ የምታፈጥረው። ፈቱዲንም ልምዱን ነግሮናል እና አንተስ እንዴት ነው? ባሉ አጋጣሚዎች ከጓደኞች ጋር ነው የምታፈጥረው? እንዴት ነው? አብዛኛው ጊዜ ያው ከቲምህ ካሉት ልጆች ጋር ነው የማፍጠር ቻንስ የሚኖርህ። ኢድንም የማሳለፍ ቻንስ የሚኖርህ ከእነሱ ጋር ነው እና በጣም ጠንካራ ቦንድ ተገነባበታል ብዬ አስባለሁ። በጣም ረጅም ሰዓት ነው የምንገናኘው። አሁን እኔም ከፈቱም ከመሐመድ ጋር አብዛኛውን ጊዜ አብረን ነው የምናሳልፈው እና ይሄ ማትተዋወቀው ማንነት ራሱ ለመተዋወቅ እድል ይሰጣል ብዬ አስባለሁ። እሱ ነገር በጣም ነው የምወደው። ጌም ላይ ይህን ያህል ረመዳን ላይ ተጽዕኖ አለው ብዬ አላስብም። እኔ
ብዙ ሰዓት ላይ እስካሁን ድረስ በተጫወትኩባቸው ውድድሮች እየጾምኩኝ እንደውም በጣም ጠንካራ ነው የምንሆነው ብዬ ነው የማስበው። ምክንያቱም መንፈሳዊ ነገር ስለሆነ እሱ ተታግዘ ነው የምትጫወተው ነው ብዬ ነው የማስበው። ከወትሮ ከሌላው ጊዜ የደከመ ነገር ይኖራል ብዬ አላስብም። እንደውም ጠንካራ ነው የምትሆነው ብዬ ነው የማስበው እና ለእኔ እስካሁን ድረስ በጌም ይሄን ያህል ተጽዕኖ ፈጥሮብኝ አያውቅም። የጾም ወቅት በተለይ ምንድን ነው መመገብ የምትፈልገው? ያው የጾም ወቅት ላይ አብዛኛውን ሰዓት ሾርባ ነገሮችን ነው መጠቀም ያለብህ። ምክንያቱም ጾመህ ውለህ አፍጥር ሰዓት አዛን ሲል ምግብ ብዙም አፒታይት አይከፈትልህም እና ምናልባት ቤት ባለመሆን የምታጣቸው እነዚህ ነገሮች ነው። በእርግጥ ግን ሆቴሎች አሁን ያረፍንበትም ሆቴል በቻለው አቅም እያዘጋጀልን ነው ብዬ አስባለሁ። የቀኑ ላይ አብዛኛው ያው ከክላስ አንወጣም። አብዛኛው ምናልባት መስጂድ ኬክ ነው እንጂ ከክላስ አንወጣም። የተለየ ሩቲን አለኝ ብዬ የማስበው እኔ ምናልባት ስፖርተኛ ስትሆን የተለያዩ ክሬቲኖችን ምናምን ልትጠቀም ትችላለህ። እሱ ነው ከኖርማል ሰው የተለየ ነገር እንትን ማለት ኒውትሪሽን ላይ ትንሽ ጠንከር ማለት አለበት ብዬ አስባለሁ። ለነገ ለጌምም ከጌም በፊትም ቢሆን የሚጠቅሙን ነገሮች መርጠ መመገብ አለብህ ብዬ አስባለሁ። እንደ ራንደም ፒፕል ምናልባት ላንመገብ እንችላለን እና የተለያዩ ክሬቲኖችን ምናምን እሱ ነው የተለየ ነገር። የምታዘወትረው የጾም ወቅት? ያው እኔም ሾርባ ነው በቃ በጣም ቫይቡ ይመጣልኝ እንደው እኔ ሾርባን ሳስብ ነው ቫይቡን ማሰበው በደንብ። እሱ ነው የተለየ ነገር። ያው አንድ ላይ እያሳለፈን ስለሆነ ሾርባ ነው። አንተስ ክሬቲን ሌላ ፕሮቲን አቅም የሚገነቡ ነገሮች ትወስዳለህ? እንዴት ነው? ያው እንደዛማ ያው ከሌላው ሰው እሱም እንዳለው እንደዛ አይነት ነገሮች የሚያግዙን ነገሮች ትጠቃቀማለን። ነገሮች እንደዛ ካልሆነ ደግሞ ከበር ማድረግ አችልምና ያን ነገር እናደርጋለን። رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن ወደ ቤታችሁ ልውሰዳችሁና ቤት እያላችሁ እንደዚህ በካምፕ ሳይሆን ወይም ሆቴል ሳታርፉ በፊት የነበረው የበዓል አከባበር ሂደት እንዴት ነው? ታበስላለህ? ምንድን ነው አንተ ለምሳሌ? ያው እሱ ደስ ይላል። ቤተሰብ የኢዱን ቀን ማታው ምናምን አተኛም ቤት ሲሰራ ምን ሲል ያ ነገር ኤንቫይሮንመንት በጣም አሁንም ድረስ ይናፍቀኛል እና በጣም ደስ የሚለኝ። ጥያቄን አልመለስክም። ታበስላለህ ወይ? አይ ማብሰሉ ባይሆን ማቀራረቡ ላይ አላበስልም ማብሰል አላበስልም፣ ግን ያው አተኛም። ምክንያቱም ብዙ እንትኖች ሴሬሞኒዎች ስለሚኖሩ ምናልባት የሚላላክ ነገር እንኳን ቢኖር ውጭ ላይ ሰዓት ላፊም ቢሆን አንተ ወጥተህ ያን ነገር ማቅረብ የምትችል ከሆነ በዛ ማገዝ ካልሆነ በስተቀር ማብሰል እንኳን አላበስልም። በሌሊት ተነስተ ሻወሩን የመውሰዱ ቫይብ ብቻ በጣም ብዙ ቫይብ በዓል ሲሆን ታውቀዋለህ አንተ ከቤተሰብ ጋር ስትሆንና ብቻ ስትሆን ቫይቡ በጣም ነው የሚለያዩ። እኔ ቤት ሳከሩ የእህቶቼ ወንድሞቼ እንኳን ይሄ ግርግሩ ይናፍቃል አለ አይደለ? ለመዘጋጀት እንኳን ቤት ለማስተካከል አለ ምን አለ። እኔ ደግሞ አንድ ትንሽ አለችኝ በጥብጥ ነው የምታረገን ቤቱን ታስተካክላለች ምናምን እሷ ናት እናንተ የምትለው እና እሱ ቫይብ በጣም ነው የሚናፍቀኝ። ምንድን ነው ታዲያ የበዓል ቀን ኃላፊነት? እኔ እበላለሁ በጣም። አለባበስስ ምን ይመስላል? እኔ የት ቀን መልበስ የምወደው ጀለቢያ ነው። በቃ አብዛኛው ሰው የሚለብሰው ጀለቢያ ነው። እኔ የሚያስደስተኝ እሱን መልበስ ነው። እኔም ተመሳሳይ ነው። ያው ትዳር ከመያዜና ከያዝኩ በኋላ ልዩነት አለው። ባለ ትዳር ስትሆን ብዙ ኃላፊነት ይኖርብሃል። ከዛ በኋላ ግን ያው ከልጆቼ ጋር ተመሳሳይ ጀለቢያ ነው መልበስ እንፈልገው ነው። እንደዛ ነው ማሳልፈው ቤት ሲሆን በአጋጣሚ ሁለት ሂዶች 3 ሂድ አሳልፍ ያለው ከልጆቼ ጋር ከባለቤቴ ጋር እንደዛ ነው። አንተማ የተለየ ነው። እንዴት ነው የዕለቱ የኢድ ቀን የሚሆነው? ኢድ ቀን ያው ቅድም እንዳልኩ ነው። በጠዋት ተነስተህ ሻወር ገብተህ ወደ መስጊድ ለመሄድ ብዙ ግርግር ነው የሚኖረው። ያው ልጆችም አሉ እንዳልኩ ህጻናቶች ስላሉ 2 ህጻናቶች አሉ። አንደኛው 4 ዓመት አንደኛው 3 ዓመት ነው። ከነሱ ጋር ስታሳልፍ ከባለቤት ጋር ስታሳልፍ በምንም አይገናኝም። የፈለገ ቦታ ሙሉ ቢሆንልህ ራሱ ያንን ቫይብ አታገኘውም። ያኛው ስሜት ከባድ ነው። ከዛ መስጊድ ሄደህ ከዛ ስትመለስ ቤተሰቦች ጋር ለዚያራ ቀኑን ሙሉ ያው የዚያራ ቀን ነው የሚሆነው። በዛ መልኩ ነው ማሳልፈው። ደስ የሚል ጊዜ ተንም ተቀበለው ነው ትሄዳለህ?
በትዳር ውስጥ በነበርኩበት ሰዓት ከመስጊድ ከመጣሁ ቶሎ ብዬ ቤተሰቦቼ ጋር ነው የምሄደው። ቤተሰቦቼ ጋር ከደረስኩ በኋላ የራሴ ሰዓት አለኝ፣ ወደ ቤት እመለሳለሁ፣ እነሱም ያውቃሉ። ከዛ በኋላ እንግዳ መቀበል እጀምራለሁ። በዛ መልኩ ነው የምናሳልፈው። መሐመድስ? ያው ቤት አክብሬ ስለማላውቅ አንዴን ያጋጠመኝ ደስ የሚል ጊዜ ነበር። እሱ ያው በኮቪድ ጊዜ እንትን በነበረበት ጊዜ ነበር እና ብዙ ሰው እንትን አይልም። እዚህ ሆነ ግን ካለፈ በኋላ ትሄዳለህ? እንዴት ነው? እረፍቶች ሲኖሩማ ትሄዳለህ። ያው ቤተሰብ ዚያራ ምናምን ማድረግ አለብና ከብዙ ጊዜ በኋላ ተነፋፍቀም ስለምትሄድ በጣም ቤተሰብ ይናፍቃል። እናቴ፣ ወንድሞቼ ምናምን የእህቴ ልጆች ምናምን እህቴ እነሱ ስለሚናፍቁኝ በቃ ያው ከእነሱ ጋር ማሳለፉ ራሱ የተለየ ስሜት አለው። እና አለባበስ? ያው አለባበስ እንደ ጀለቢያ ነው የምንለብሰው። ያው ጀለቢያ የተለየ ነገር ስላለው ጀለቢያ ነው በዛ ቀን የምንለብሰው። እዚህ ስትሆን በስልክ ነው? እንዴት ነው የምትገናኙት? የበዓል ወቅት አካባቢ ብዙ ጊዜ ቪዲዮ ኮል ምናምን ያለውን ኢንቫይሮንመንት ያሳየዋል ምናምን። ያው አንተ ባትኖርም ምናምን ተብለት ይነገራል። ስለዚህ በቪዲዮ ኮል አያመልጥም። አዎ እንደዛ ትንትላለህ። ያ ደስ የሚል ነገር ነው። ምናልባት አሁን መሐመድ እንዳለው ቪዲዮ ኮል ተደዋውለህ ቤት የሚኖረውን ስሜት ስታይ በዓል እንደሆነ አይነት ስሜት ሊሰማ ይችላል እንጂ ውጭ የሆነ የበዓልን ስሜት በየትኛውም መንገድ ልታውቀው አትችልም። ምክንያቱም ልትሰግድ ትችላለህ፣ ግዴታ ሰላት መስገድ ስላለብህ የኢድ ቀን ትልቁ ግዴታችን የሆነው ሰላታችን ነው። ምክንያቱም የሁላችንም ተሰባስበን የምንሰግድበት ባለህበት የትም ሁን የትም ሰላት የሚሰገድበት ቦታ ላይ የሰላት ሰዓት መገኘት አለብንና እሱ ታሳልፋለህ። እሱ አንደኛው ኢድ መሆኑን የምታውቅበት መንገድ ነው። ግን ቤት ደግሞ ቤተሰብህን ስታይ በቪዲዮ ኮል በተለያየ ነገር ስታይ ያ ትልቅ አስተዋጽኦ ይኖረዋል። አንተ ያበረታል ብዬ ነው የማስበው። ትንሽ የሚደብረው ምናልባት በበዓል ቀን ጌም ሊኖር ይችላል፣ ትሬኒንግ ሊኖር ይችላል። እሱ ነገር የበዓልን ስሜት ሊያጠፋብህ ይችላል እንጂ ያው ቤተሰብ ጋር ስደውል ነው አንዳንዴ ትዝ የሚልህ በዓል መሆኑ ራሱ። በበዓል ቀን ከቤተሰብ መለየት ይከብዳል ወይንስ በጾም ከቤተሰብ መለየት እንዴት ነው? የትኛው ትመርጣለህ? እኔ ረጅም ጊዜ ስለሆነ ነው መሰለኝ ሆና በጣም አዳፕት አድርገነዋል ብዬ አስባለሁ። ይሄ ብዙ የምንደበር አይነት ሰው አይደለንም። ስትርቅም ስትል ያው የመጀመሪያ አካባቢ ምናምን በጣም ፊልም የምታደርገው መጀመሪያ አካባቢ፣ ግን እኔ አሁንም ጾም እመርጣለሁ አብሬያቸው ከበዓሉ ይልቅ። አሁን ባለውበት ሁኔታ በዓልን አብሬያቸው ባሳልፍ ደስ ይለኛል። ጾሙን ያው ባለውበት ሁኔታ እንዴትም ሆኜ እጾማለሁ። በዓልን ግን ለእነሱም ከጎናቸው ሲሆን እነሱም ከኔ ጎን ሲሆኑ ያስደስታቸዋል፣ እኔም ያስደስተኛል። በዓሉን ከቤተሰብ ጋር ማሳለፍ የሆነ የበዓል ቀን የተለየ እንግዳ ይመጣል። ያው ከብዙ ጊዜ በኋላ የተለየ እንግዳ ስለሚመጣ ያንን እንትን አንድ ላይ ማሳለፉ ደስ ይለኛል እና በዓልን ከቤተሰብ ጋር ባሳልፍ አሁን ባለሁበት ደስ ይለኛል። እርድ ላይ እንዴት ነው? እንደዚህ ኖርማሊ የበዓል እርድ ላይ እኔ አላርድም። ምክንያቱም ኢድ ሲሆን ቅርጫ ምናምን ስለሆነ የሰፈር ውስጥ ያሉ ትልልቅ ሰዎች ስለሆኑ እኔ ምናልባት ማምጣት ላይ ጎበዝ ማረድ እችላለሁ። አትሞክርም? ሞክሬ አላውቅም። በመመልከት ነው የምትሳተፈው? ያው ለዛ ስንደርስ እኔ አርጄ አላውቅም በህይወቴ። አባወራ እስከሆነ ድረስ እጠብቃለሁ። ከዚሁ ካልተለመደ እንዴት ነው? ያኔ ግዴታ ውስጥ ነው፣ ኃላፊነት ስለሆነ ያኔ ግዴታ ነው። رمضان شهر الرحمة شهر الغفران رمضان شهر التوبة شهر القرآن ኢትዮጵያዊነትና በተለይ በዓል አከባበር እንዴት ትገልጸዋለህ? ሀገራችን ብዙ የተለያየ ባህል አለ፣ የተለያየ ሃይማኖት አለ። ከተለያየ አካባቢ ከመጡ ተጫዋቾች ጋር ነው አሰልጣኝ ጋር ነው አሁን አብራችሁ የምትሰሩት እና እንዴት ነው ያለው ድባብ? ያ በጣም ነው ደስ የሚለው። በቃ በጣም ነው ያከብሩልህ ብዙ ነገር። ጭራሽ በቃ ያው አብረውክ ነው የሚያሳልፉት ምናምን በጣም ደስ ይላል። እኔ በጣም ብዙ ደስ የሚል ጊዜያቶች አሳልፍ ያለሁ እንደዛ ያው እንደዛም ቤተሰብ ጋር እንትን እንዳይሰማ ያደርገዋል ብዙ ስፖርተኞች እና አሁን እዚህም በጣም ነው ደስ የሚለው ያለው ነገር። በቃ በጣም የሁለት ጾሙም እነሱም የኛም አንድ እንትን ስለሆነ ያ ኢንቫይሮንመንቱ በጣም ነው ደስ የሚለው። ብዙ ሰዓት ላይ ተሳስበ ነው የምታሳልፈው። ኢትዮጵያዊነት ማለት ተከባብረህ አንድ ሃይማኖት ባትሆንም
ብዙ መደረግ ያለበት ነው። ምክንያቱም በቤት ባትሄድ እንኳን በቤት እንዲመስልህ የቻሉትን ያክል ሆቴሉ የክለብ አመራሮችም አሰልጣኞችም ተጫዋቾችም እንዳትከፋ የሚደረግልህ መንገድ አለና ያ ደግሞ መከባበርን ያሳያል። ሃይማኖት የግል ቢሆንም እንደዚህ አይነት በዓሎች ሲመጡ ግን ተከባብረን ሁላችንም በፍቅር ነው የምናሳልፈውና ኢቭን ጌም ከሌለ ሌሎችን ነገሮች በመነጋገር ማኔጅ የምታደርግበት መንገድ አለና ደስ ይላል ያ ነገር ብዬ ነው የማስበው። ኢትዮጵያዊነትና ባህሉ በጣም ምናልባት እኔ አስተዳደጋችንም ያብዛኛው ሰው ያው እንደምታውቀው የአስተዳደግ ኢትዮጵያ የሆነ ስታድግ ብዙ ባህል የማወቅ ቻንስ አለ፣ እነሱም ያንተን ባህል የማወቅ ቻንስ አላቸው እና ያ ነገር በጣም ነው ደስ የሚለው። ኢቭን አብሮህ የሚያፈጥር ሰው ይኖራል። ምናልባት አብዛኛው ሰው አብሮህ ለማፍጠር በቃ በጣም ጓጉቶ ይጠብቃል አንዳንዴ ካንተ እኩል እና በጣም ነው ደስ የሚለው። ይሄ ፊል ታደርገዋለህ። በቃ ረመዳን ሲመጣ ካንተ እኩል ፊል የሚያደርጉ ጓደኛ ይኖርሃል አብሮ እና በጣም ነው ያኛው ነገር በጣም ምን ያክል እንደምትከባበር ያሳያል ብዬ አስባለሁ። ቴምሩን የሚጨርስበት እንደ ሾርባውን ነበር በጣም ጓደኞቼ ትዝ የሚለኝ ሾርባ ፈልጎ በክለብ እንደዚህ አሁን በክለብ ደረጃ ስትጾም አንተ አፍጥር ሰዓት ሲደርስ ጠብቆ አሳምቡሳ ለመብላት ቴምር ለመብላት እንትን የሚሉ ከአንተ ጋር ለማፍጠር የሚሻሙ የሚጋፉ ልጆች አሉ በየቦታው። እስቲ ለምሳሌ እዚያውን በረከት አስቸግሮናል በአሳምቡሳ እና በየቦታው እስቲ ቤትም ስትሆን አጠራኝም እንደ ሁላ ትባላለህ። ምንድነው አፍጥር ሰዓት አጠራኝም እንደ ምናምን ትባላለህ ሰፈር ውስጥ ምናምን። እነዚህ አንትኖች አንድነታችንን የሚያሳዩና የሚያጠናክሩ ስለሆነ ደስ ይላል ብዬ ነው የማስበው። በጣም ብዙ አለ ሱር ራሱ አሁን ተነስቶ ይፈራልና በጣም እረፍ ነው የምለው። ባለው እንደቋ በረከት ይላል። በረከት አስቸግሮናል። ድባቡ ምን ይመስላል? ስትጾም በተለይ ሂደቱ አብሮነቱ ምን ይመስላል? በጣም ነው ደስ የሚለው። ያ ነገር በቃ እንድትናፍቅ ያደርጋል። ገባ በቃ የሆነ የማያልፍ አይነት ትዝታ ጥሎብን ነው የሚያልፈውና በዚህ አጋጣሚ ነው ጓደኞቻችን በጣም እናመሰግናለን ስለተረዱን ማለት ነው። እርሻ ጥያቄ ላይ ደርሰናልና እንኳን አደረሳችሁ የምትሏቸው ቤተሰቦች ሊሆን ይችላል እድሉን ልስጥ። በመጀመሪያ ለዚህ ስላደረሰን አልሐምዱሊላህ። እዛ መቀጠል ያው ቤተሰቦቼ፣ እናቴ፣ ወንድሞቼ ምናምን እና መላው ኢትዮጵያ ሙስሊም እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። ያው አልሐምዱሊላህ በሰላም ጾመን በሰላም መጨረሱ ትልቅ ነገር ነው። በመቀጠል ያው ለቤተሰቦቼ ለመላው ቤተሰቦቼ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። ከዛ በመቀጠል ደግሞ መላው ሙስሊም ዓለም ላይ ያለ ለጠቅላላ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። ልጆቼ ያው አንደኛው አኒስ ፈቱዲን ይባላል ታላቅየው፣ ሁለተኛው ደግሞ አፊፍ ፈቱዲን ይባላል። በዓል እንግዲህ ያው እንኳን አደረሳችሁ እያቸዋለሁ እንደምመጣ ተስፋ አደርጋለሁ የሚል እምነት ነው። ባለቤቴንም በዚሁ አጋጣሚ እንኳን አደረሰሽ ቅድሚያ እንኳን አደረሰሽ ማለት ፈቲያ ሱናሙ ትባላለች። እንኳን አደረሰሽ ማለት እፈልጋለሁ። አልሐምዱሊላህ መጀመሪያ እንኳን ለዚህ ያበቃን ነው ብዬ አስባለሁ። ጀምሮ ለመጨረስ እንኳን በሰላም አደረሰን እና ለቤተሰቦቼ እንኳን አደረሳችሁ። ብዙ ናቸው አንድ አጠቃላይ ለቤተሰብ አንዱ ጠርቻ አንዱ ከምተው እንኳን አደረሳችሁ እና ለመላው የኢትዮጵያ ሙስሊም ማህበረሰብ እንኳን አደረሳችሁ ማለት ነው። እኔም ለቆይታችን አመሰግናለሁ። መልካም በዓል እንድንላችሁ እመኛለሁ። ሌላ ቀን ደግሞ እንዴት ነው አብረን እናፈጥራለን ኢንሻአላህ። እናመሰግናለን።